የለውም የተፈጠረ ነገር የለም። እኔ ምን ቪዲዮ ሳይ ለምን ድጋሚ አገኘሽው? ይሄን ጥያቄ ትናገራት እኮ አይገባም። ሰው ብሩኬ በቃ ተው። ምንም የተፈጠረ ቅዱስ ግን እንደዚህ በአንድ ጊዜ በሁለት ሳምንት ፍቅር የተናደድክ ብሩኬ አንድ አመት ያክል የሱ ፍላጎት ነው። ተወኝ። ፍላጎትን አከበረችልህ። ሆን አድርጊያለሁ። አልፈልግሽም እኮ ሶስና አሌክስ ምንድን ነው ታዲያ እዚህ ጋር እንዴ? አልገባኝም ነገሩ ምንድን ነው ታዲያ? ያዘኝ ፍፄ ነው ዳኒ ስለተው ሆነ ማድረግ ትችላለህ። ቅመሞች በችኮላ የተደረገ ነገር ነው። ሰከን በሉ፣ ተጣምሩ እያላችሁ እኔ እኮ ደረት ስር ሽጉጥ ስትል ቆይ ለኛ ለማዳም ቅመሞች ግን አታስቡ። እኛ እንደዚህ በቢጃማ ቪዲዮ እየሰራንላችሁ አውቄ ነው። ተቃቀፉ በደንቡ እንዴ። እንግዲህ ሶሲኔ ይዋት እንግዲህ ከቡሩኬ ለምን ተቃቀፈች ስትሉ ይኸው ከበጼ ጋርም እንግዲህ ተቃቀፈች። ምንድን ነው ታዲያ መተቃቀፍ ችግሩ? ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። 20 ሺህ ልገባ ነው። 500 ነው የቀረኝ በነገራችን ላይ ማለት ነው ጋይስ። 500 ሙሉ ታርጓ እስኪ 20 ሺህ አስገቡኛ። ደስ ይበለኝ። ምን ችግር አለው? የሰው ደስታ የሚያስደስታችሁ ማለት ነው። እና ያው ቡቡዬ 250 1 ሺህ እንደዚህ ብዬ ልጥራው ገብቷል። ያው ኮንግራ ብለነዋል። እንግዲህ በሰፊው ደግሞ የምታዘጋጅበትን እንጠብቃለን ማለት ነው። ዛሬ እንግዲህ ሊንዳ ትመጣና ያለውን ነገር ክሊር ታደርግና ያለው ነገር ይፈታል። ከዛ የድራማው መጨረሻ ነው እያላችሁ ቲክቶክ ላይ ትላንትና ብዙ ነገር እያስተላለፋችሁ ነበር። አንዳንዶቻችሁ ደግሞ የብሩኬን አንገት የሚያስደፋ ፕራንክ ሳሰራልን ሀይሚ እንዴት ትመጣለች እያሉ ነበር። እኔ እኮ ግርም ይለኛል እኮ ከዚህ በላይ አንገት መድፋት አለ? አሁን እንደ ብሩኬ በፍቅር የተጎዳ ሰው አለ? ማለቴ የተጎዳ ስላችሁ እንዲ እኔ እኮ አይታያችሁ መሰለኝ እኮ ሀይሚ ፕራንክ ስታረግ ብሩኬ የሚሰቃየው ስቃይ ለምን እንደማይታያችሁ እንዲህ ሰሞኑን ቀላል ተሰቃየ። እንዲህ በዛ ሶሲ ልክ ፕራንክ አድርጎ ይቅርታ አድርጊልኝ በሚል ሰዓት ጉሮሮ እስኪነቃ እንደዛ እየጮኸ ደስ የሚለው ግን ሲታረቁ ደግሞ ኖርማል ናቸው። ትላንትና እኔ ገደል ብገባ አንተም አብረኸኝ ትገባለህ ስትለው አልፋታሽም አብሬሽ ነበር አልለቅሽም ነበር አላለም። አይ ቡቡዬ መሳቅ ነው የገደለኝ። የምሬን ነው። በኋላ ላይ የቅዱስ መጣና ትንሽ ለበርበር አለው። መጨረሻ ግን ያው ስጦታው ተሰጥቷል። ስጦታውን አባነንኳቸው አይደለ? ማንም ሰው አቤት ግን እናንተ ማንም ሰው ትዝ አላለውም ሰዓቱ። የምሬን ነው። እኔ ራሱ ካርቱንን ሳይሆን ትዝ ያለኝ ማለት ነው። ቀን ላይ ያው የሚያምር ሰዓት ነበር ስቶሪ ላይ ተደርጎ አይተናል። ግን ማንም ትዝ አላለው። እኔ ቪዲዮ ከሰራው በኋላ ሁሉም ታምኔል እየለጠፈ ሰዓቱ እንደዚህ ነው በቃ መቀባጠር ጀመሩ። አይገልጸውም። ደስ ይላል። ያኔ እንትን ብሎ ደብሮኝ አይደለም ግን ታዩኛላችሁ ለማለት ያክል ነው ቤተሰቦች። እና ያው ሰዓቱን ቅዱስ ገዝቶ የሰጠነ የሚመስለኝ። ትርጉሙ እንግዲህ የሆነ ትርጉም ይኖረዋል። ዝም ብሎ ሰዓት ገዝቶ የሚሰጠው አይመስለኝም ሳስበው ማለት ነው። ኤኒዌይስ ከካሜራ ጀርባ ሰላም ወርደው እርቅ የወረደ ሁላ ይመስለኛል። ምናልባት እንግዲህ አይዶኖ ወይ ሊንዳ በሌላ ቀን ልትጠራ ትችላለች። እነሱ ግን እዚህ ሰዓት ላይ ተመልሰው የተገናኙ ይመስለኛል። ሙከይሁ እየበረደ ይህን ቤተሰብ ማታ ነው ይህን ቪዲዮ የሰራሁላችሁ በቢጃማን የሰራሁት ቤተሰብ ግን ሀሳብ የሰጠሁበት ጠዋት ነው እና እየበረደ ማታ ቀረጽኩና እንቅልፌ ሲመጣ ተኛሁኝ። ከዛ ጠዋት ሰራው እንደገና እና የመናገር ስላለብኝ ነው ይሄንን። ያው ሊንዳ ዛሬ ትመጣለች ወይ አትመጣም አይዶ ነው። ግን ትናንትና በስጦታው ላይ የነበረው ነገር ያው ድጋሚ መጥተው ቅዱስና ብሩክ ክሊር ያደርጋሉ ብዬ አስባለሁ። የትናንትና ቪዲዮ በጣም ደስ የሚል ነበረ። በጣም ደስ የሚል የሚያስተምር ቪዲዮ ነበረ። ያው በህይወታቸው ውስጥ የገጠማቸውን ነገር ብሩኬም ደግሞ በጣም አሁን ላይ በቃ ልብ እየገዛ ነው። ሀይሚን ቤቷ ድረስ ሄዶ እንዲያገኛት እንዲሁም ቤቷ እንግዳ እንደነበረ እንግዳውን ሸኘሽ ወይ ሲላት ነበረ። ባይዘወይ ያልተጠበቀ እንግዳ ከሆነ ብሩኬ አየብሽ ሀይሚዬ በዚህ አጋጣሚ ማለት ነው። ሰምተሻል? እና ደስ ይላል። ለመጀመሪያ ጊዜ 250 ሺህ ሲገባ ቅዱስ ሰዓት ሰጠው ለብሩኬ ነው የሚባለው። እንግዲህ ብሩኬ ይዞት ነው ያየው። የወንድ ሰዓት ነው ሰዓቱ
ሜቢ እንግዲህ እሱ ነው የሚሆነው ብዬ ነው የማስበው። በዚህ አጋጣሚ ለቅዱስ መጥፎ አመለካከት ያላችሁ ሰዎች በመጥፎ ነገሮችን ባታዩት ጥሩ ነው። ምክንያቱም ከህይወታቸው ውጣ 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 እያላችሁ ነበር። ትንሽ ታገሱ። ትንሽ ለምን መሰላችሁ? አሁን ትናንትና የመጣበት ፓርት ያው ማስተካከል ክሊር ማድረግ ስላለባቸው ነው። ስለዚህ ብለን ሰውን እንደደረስን መሳደብ አስፈላጊ ነው ብዬ አላስብም። እንደምታዩት ቅዱስ በጣም ዝምተኛ ነው። እንደውም እች 2 ቀን አወራ፣ በደንብ አወራ። እች 2 ቀን የሚያወራውም ነገር በጣም ጥሩ ነገር ነው፣ እውነት ለመናገር ማለት ነው። ሶ ሀይሚ ህይወት ውስጥ እንደማይገባ እኛ እናውቃለን፣ ሁላችሁም ታውቃላችሁ። ሀይሚ በዚህ ቅስፈት ውስጥ ሰው ታፈቅራለች ማለት ማንም አያስበውም። ስለዚህ አንድና አንድ ያው ለብሩክ በቀል ነው ያመጣችው። እሱ ራሱ ተስማምቶ እሺ ብሎ መምጣቱ በጣም ጎበዝ ነው። ስለዚህ ሊደነቅ ይገባል። ዩቱብ ቻናሉ ላይ አንድ ቀንም የተጫነ ነገር የለም። በሀይሚና በብሩኬ ነው የመጣው። አንድ ቀን በሚፍታህ 3 ነው የመጣው፣ 4 እና በዚች መካከል ጥሩ ትውስታ ነው አሳልፎ የሄደው። መጥፎ ትውስታ አላሳልፍም። ሊንዳም ብትሆንም ምንም አይነት መጥፎ ነገር ያደረገችው ነገር የለም። ሊንዳም ከብሩክ ጋር አድርጌ የተባለችውን ነገር ነው ያደረገችው። ስለዚህ እኛ እነሱ አምጥተዋቸው ነው እንጂ እነሱ የጨረቃን ፋሚሊ እንበድላለን ብለው እስካልመጡብን ድረስ ክፉ አመለካከት ባይኖረን የተሻለ ነው ብዬ አስባለሁ። ምክንያቱም ጥሩ ነገር ሰርተን ማለፍ ነው ያለብን። ሚዲያ ላይ ስንሆን የተሻለ ነገር መስራት፣ በቃ ሰውን መሳደብ፣ ሰውን ዝቅ ከፍ ማድረግ እነ ብሩኬ እንኳን ተጸጽተውበታል። ስለዚህ እኛም ደግሞ መሰዳደብ የለብንም፣ መከባበር እንዳለብን ነው እኔ የተሰማኝ አሁን ከሀይሚና ከብሩኬ ጸጸት ማለት ነው። ሶ ማንንም ቢሆን እንዳመጣጡ ነገሮችን አይተን የራሳችንን አመለካከት የሆነ የሚያስተካክሉበት ነገር ካለ እንደተማረ ሰው በቃ ፎቶ ሳይዘቀዘቅ እንደዚህ ብታደርግ እንደዚህ ነው በቃ ሳይሰደብ ማስተካከል ያለበትን ነገር ያስተካክላል። እንደዛ ብዬ አምናለሁ። ምክንያቱም ያው ነገም ተነገ ወዲያም በሆነ ነገሮች እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ግን ሲፈጠሩ እነዛን ነገሮች ሁልጊዜ እነሱ ስለ ኦዲየንስ ወጥተው መናገር የለባቸውም። ብሩኬና ሀይሚም ከአሁን በኋላ የፈለገ ነገር ይፈጠር ስለ ኦዲየንስ ወጥታችሁን ማውራት የለባችሁም ብዬ አስባለሁ። ይሄ የኔ መልእክቴ ነው። እኔ ከእናንተ በልጬ ሳይሆን የሚሰማኝን ስሜት ነው። ምክንያቱም ለኦዲየንስ መልስ ተሰጥም አልተሰጥም ትርፉ ትዝብት ነው። ብሩኬ እንዲህ አለ፣ ሀይሚ እንዲህ አለች ነው። ስለዚህ እናንተ ስራና ስራችሁን ብቻ ይዛችሁ ጉዞ ወደፊት ስላለሁ ለሀይሚና ለብሩኬ ድሉ የእናንተ ነው። እውነት የሚወዳችሁን ቤተሰቦቻችሁን በዚህ ልክ ፍቅራቸውን አይለውጠው። ከእናንተ አልፈው ተርፈው እኛን እያበረታቱ ይኸው እኔም 20 ሺህ ሊገባ ነው። እግዚአብሔር ይመስገን። ምክንያቱም በትርፍ ጊዜ ነው የምሰራው። እንደ ማንኛውም ሰው ስለምታበረታቱኝ፣ ጥሩ ጥሩ ነገር ስለምትሰጡኝ፣ እኔም ደግሞ የተሰማኝን ሰው በኮመንት ሲገልጽ እኔ በቪዲዮ የመጥቼ እገልጻለሁ። ወዳችሁና ፈቅዳችሁ እዚህ ደረጃ እንድደርስ ከስር ስጀምር ጀምሮ ዩቱብ ቻናል ስጀምር ጀምራችሁ አብራችሁኝ የነበራችሁ በጣም አድርጌ አመሰግናለሁ። በምሰራው ቪዲዮ አንዳንዶቻችሁ በከፊሎቹ ቅር የሚላችሁ ነገር ካለ፣ ያስደብርኳችሁ ነገር ካለ በጣም ይቅርታ እጠይቃችኋለሁ። ምክንያቱም ያው ስራ ላይ ስትሆኑ ያው እነ ብሩኬ እንኳን ይኸው እየተጣሉ እየታረቁ ነው። እንኳን አይደለም እኛ የማንተዋወቀው ሰዎች አጠገብ ላጠገብ ሆነው እነሱ ተጣልተው እየታረቁ ነው። ስለዚህ የተከፋችሁ የደበራችሁ ካለ ይቅርታ። ሌላ እንግዲህ ሰላማቸውን ይመልስላቸው ነው ምለው። ምንም አዲስ ነገር ይኖራል ብዬ አላስብም። ከዚህ በኋላ ሁሉም ነገር ይቋጫል። ሁለቱም የሄዱበት መስመር ለራሳቸው አይደለም ለኛ ለራሳቸው አስተምሯቸዋል እና በር እየከፈቱብኝ ነው። እዚህ ጋር ሀሳቤ እየተበታተነ ወደዚህ እያልኩ ምሰራው ይቅርታ አድርጉልኝ እና በጣም ነው ደስ የሚል ቆይታ የነበራቸው ብሩኬና ሀይሚ ማለት ነው። ሌላው ፍፄና ሶሲ ምንድን ነው ነገሩ? አልገባኝም ነገሩ። ፍፄና ሶሲ ምንድን ነው? ቆይ እቀፈኝ ልቀፍህ። ፍፄ እንዴት ነው? ዳኒን ልትፈነግለው ፈልገህ ነው ወይስ ለ10-15 ቀን ነው? ለማንኛውም የማዳም ቅመሞች ተጣመሩ እያላችሁ ስለሆነ መቼም ሊጣመሩ አይችሉም። መቼም ሶሲን ዳኒ ትቶም አይተዋትም። የፈለገቻት ቢያረግባትም 4 ዓመት ሙሉ አብረው ቆይተዋል። ሜቢ እንግዲህ አሁን ፍፄ ካማለላት አላውቅም። ፍፄ በነገራችን ላይ ሰኩሪቲ የሆነ ወንድ ነው። እንደ ብሩኬ በሉት በቃ። ትንሽ ግን ያኔ
ለነገሩ ያው እየቆዩ ነው ነቃ የሚሉት። አሁን እሱ ራሱ ከሶሲ ጋር ከገጠመ በጣም በቃ በፊት አንገቱን ድፍት ነበር የሚያደርገው። አሁን በቃ ማውራት ራሱ እየቻለበት ነው ፍጹም። ሶ የሆነ ይንቀሳቀሳል ብዬ አስባለሁኝ ማለት ነው። ውድ ቤተሰቦች ያው ተፈጥሮ ነው በነገራችን ላይ ሌላ ነገር አይደለም። ተፈጥሯችሁ ዝም ብላችሁ የምታፍሩት አንገታችሁ የምትደፉት። እውነት ከና ሀይሚ ጋር ቪዲዮ ሲሰራ ድምፁ አይሰማም፣ ግርም ይለኛል አንዳንዴ ሳስበው ማለት ነው። እና ከሶስና ጋር እንግዲህ ሶስና ታቋታላችሁ። ትናንትና በደቂቃ እንኳን እቀፈኝ፣ በረደኝ፣ ቆነደደኝ ስትል ነበረ፣ ብርዱ ማለት ነው። ያው ዳኒን ለማስቀናት ይመስለኛል። ከዚህ ትርፍ አንጀት የገላግልከኝ ፍፄ አመሰግናለሁ አላለችም። ትርፍ አንጀት ሆኖ ቀረ በቃ። ዳኒ ተናግራለች፣ በነገራችን ላይ ተናግራለች። ሁሉም ሰው ቦታውን መስመሩን ይይዛል። በዛን ሰዓት ግን ብቻዬን ሆንኩ እንዳትለኝ ዳኒ፣ ይቅርታ አድርግልኝ። ሃይማኖት ላንተ አትሆንህም። ሃይማኖት የቡቡና የቡቡ ብቻ ናት። የማይመለከት ህይወት ውስጥ አትግባ አለች። በነገራችን ላይ እሷ እንደዛ ጫማ ወሮራ ምናምን ፕሮግራሙን ባታበላሸው ሀይሚና ዳኒ እስካሁን ድረስ እየተጓተቱ ጨጓራችን ነበር የሚልጡት። ጭራሽ እንትና አይመጣም ነበረ፣ ቅዱስ አይመጣም በፍጹም ከዳኒ ጋር ነበር። ግን ሶስና ሄዳ እንደዛ ብጥብጥብጥ አረገችው። ረሙም እዛ ቦታ ላይ መገኘት እንደሌለባት አስጠንቅቆ ነገራት። ሀይሚ ያው ረሙ እንግዲህ ታላቋ ነው። ያው ሚዲያ ላይ ስትሆኑ ትከባበራላችሁ። እነሱን አክብራ ሀይሚም እዛ ቦታ ላይ ድጋሚ አልተገኘችም። በራሷ መንገድ ስትሄድ ጸባይዋን ቀይራ ስትሄድ የማይሆን ነገር ሆነ፣ ስጦታ ይመለስ ምናምን። ከዛ በዛም ጓጓ አለች። ምንም የተሳካ ነገር የለም ብሩክ ጋር። ከዛ በኋላ ብሩክ ደግሞ ግራ ገባው። ግራ ሲገባው ይችል ልጅ አመጣ። እንዴት ብጠላይ ነው ብሎ ያው አልተሳካም። እሱም ያው እዚህ ደረጃ ደረሱ። ብቻ በዛም በዛም እያሉ ወር ሞላቸው። ኤኒዌይስ አሁን ሰላማቸው መመለሱ ነው የሚያስደስተው። ከሀገር ወጣል ያለችው ነገር እኛም እውነት መስሎን ነበር። ወፍ የለም ይመስለኛል። ቢኖር ኖሮ ይነሳ ነበር በመሀል። ኤኒዌይስ ምንም አያስፈልግም ከሀገር መውጣት። ፍቅራችሁን ማጣጣም ትችላላችሁ። ዴኒዝና አሌክስን ይዋቸው። እኔ በጣም ነው የገረሙኝ እነሱ ልጆች ዴኒዝና አሌክስ። ኦ ማይ ጋድ! ሶሻል ሚዲያም እንደዚህ እንደ ቀልድ እኮ ነው የጀመሩት እኮ። የምሬን ነው። እሷ ማውራት አታውቅም ነበረ። እሱ ላይ ብላይ እየገባ ባሌ ማለት ምንድን ነው? ቆንጆ ማለት መጀናጀን፣ ብልግል፣ ባለጌ ነው ትል ነበረ። እና ገረመኝ እዚህ ደረጃ መድረሷ። ለፍቅር መስዋዕትነት የከፈለችው ነገር ቀጥ ብላ እሱ ጋር ሄደች። ስትሄድ እንኳን እመጣለሁ አላለችውም። ቁጭ ባለበት ነው ፕራንክ ያደረገችው። ሶ ፍቅር የዚህን ያክል ነው ቤተሰቦች። እና ፍቅር ደግሞ የሚኖር ህይወት ነው እንጂ የሚወራ ህይወት አይደለም። ብዙ ጊዜ አሁን ገና ብሩኬ ከመታረቁ ፍቅሩን ይግለጽላት፣ ቀለበት ያደርግላት፣ እንደዚህ ነው እትትት እነሱ ጊዜ ያላቸው ቃል የተገባቡበት ጊዜ ያለው ሁሉም ነገር ሚዲያ ላይ የሚወጣው ጊዜ ያለው ቃል ተገባብተዋል። ለምን መሰላችሁ? በመሀል እንደዛ ሌላ ወሬ የማይወራወሩት ቃል ስለተገባቡ እኮ ነው። አይገባችሁም እንዴ? ቃላችንስ የሆነ ነገር ሲፈጠር ብሩኬ ለምንድን ነው ቃላችን የሚላት? እያስታወሳት እሷም ትዝ ይላታል። ምንም ሚስጥር አታወጣም። ስለዚህ እንደዛ ብላችሁ አታስጨንቋቸው። ፍቅር ደግሞ የሚኖር ህይወት ነው እንጂ የሚወራ ህይወት አይደለም። እናንተ የምትፈልጉት ሚዲያው ላይ እትትትት ሀይሚዬ የኔ ፍቅር የኔ ቆንጆ እወድሻለሁ፣ አፈቅርሻለሁ እድሜ ልኬ ምናምን። ከዛ ደግሞ የሆነ ጸብ ሲመጣ እንዲህ ብልሃት ነበር እኮ ይድፋህ፣ ይቀንጥስህ፣ ይስበርህ። ብሩኬን የምታውቁት እንደዛ ነው። ሌላ ምንም አዲስ ነገር የላችሁም። ለማንኛውም ማታ ጥሩን ነገር እንደሚመጣ ተስፋ እናደርጋለን። መልካም ቀን ቤተሰብ። አመሰግናለሁ።